ሰላም ጤና ይስጥልኝ የወኪል ሚዲያ ተከታታዮቻችን። በሰባተኛው ሀገር አቀፍ የምርጫ ማግስት ትብብር ለኢትዮጵያ አንድነት አነጋጋሪ የሆነ መረጃ አውጥቷል። ትብብር ለኢትዮጵያ አንድነት አባላቱ ቢመረጡም እንኳን በጥምረቱ ስም ወደ ምክር ቤት እንዳይገቡ አሳስቧል። ከትላንት በስቲያ ግንቦት 24 ቀን 2018 ዓ.ም የተከናወነውን ሰባተኛውን ጠቅላላ ሀገራዊ ምርጫ ተከትሎ ትብብር ለኢትዮጵያ አንድነት የተሰኘው የፖለቲካ ፓርቲዎች ጥምረት ባወጣው መግለጫ የዘንድሮ ምርጫ ዲሞክራሲን አያዋልድም፣ መፍትሄ አይፈይድም ሲል በጽኑ ወቅሷል። ጥምረቱ ዛሬ ረቡዕ ግንቦት 26 2018 ባወጣው መግለጫ ውጤቱ ምንም ይሁን ምን ማንኛውም እጩ በትብብሩ ስም ወደ ምክር ቤት ቢገባ ፍጹም ተቀባይነት እንደማይኖረው አስታውቋል። ፓርቲው የጨረባው ምርጫ ዲሞክራሲን አያዋልድ፣ መፍትሄ አይፈይድ በሚል ባወጣው በዚህ ወቅታዊ መግለጫ ወደ ምርጫ የገባው መሰረታዊ የሀገር ችግሮች በንግግር በድርድርና በጥልቅ ውይይት መፍታት እንዳለባቸው በማመንና ከውጭ ሆኖ ተባለ ከማለት በተጨባጭ ነውሩን ለማጋለጥ እንደነበር አስታውቋል። ይሁን እንጂ አጠቃላይ የምርጫው ሂደት ከነግዙፉ እንከኑ ከኢህአዴጋዊ የጥርነፋ ውርስ ባህሪና የጥቅለላ አባዜ ያልተላቀቀ በአይነቱም ሆነ በድርጊቱ በታሪክ ከሚታወቁት የጨረባ ምርጫዎች ያልተለየ መሆኑ ገሃድ ወጥቷል ሲል ከሷል። ትብብር ለኢትዮጵያ አንድነት በመግለጫው ላይ የምርጫውን ሂደትና ውጤት በተመለከተ ውጤቱና በሁሉም አካባቢዎች የተፈጸሙ ችግሮች ገና ተጠቃለው ያልመጡ ቢሆንም በሂደቱ ከቅድመ ምርጫ፣ የምርጫ ዕለትና የምርጫ ማግስት ሆነን ስናየው ከነግዙፍ እንከኑ ከአሳሳቹ 97 በመቶ የአስቻይነት ሪፖርትና ትንተና፣ ከኢህአዴጋዊ የጥርነፋ ውርስ ባህሪ እና 99.9 በመቶ የጥቅለላ አባዜና ጉምዠታ ያልተላቀቀ በአይነቱም ሆነ በድርጊቱ በታሪክ ከሚታወቁት የጨረባ ምርጫዎች ያልተለየ መሆኑ ገሃድ የወጣ ነው ሲል ጠንካራ ትችት ሰንዝሯል። አክሎም በቅርብ ታሪካችን እንዳየነው ይህ ልማድ በእንቅርት ላይ ጆሮ ደግፍ እጅግ የተወሳሰበውንም የሀገራችንን ችግር ከድጡ ወደ ማጡ ከመውሰድ የዘለለ ዲሞክራሲን አያዋልድም፣ መፍትሄም አይፈይድም ብሏል። ውጤቱም ምንም ቢሆን የትኛውም እጩ በትብብሩ ስም ምክር ቤት እንዳይገባ ሲል ያሳሰበ ሲሆን ቢገባም ፍጹም ተቀባይነት የሌለው ነው በማለት የምርጫውን ውጤት ጥምረቱ እንደማይቀበለው ከወዲሁ አሳስበዋል። ይህም ሆኖ ፓርቲው በጠባቧ ቀዳዳ የቦርዱ ኃላፊዎችና ውስን ድርጅቶች ላደረጉት ጥረት እውቅና እንደሚሰጥ የገለጸ ሲሆን አገዛዙ የሕዝብን ድምፅ እስከሚያከብር ድረስ ትግሉን አጠናክሮ እንደሚቀጥልና በቅርቡ ሕዝብን ያሳተፈ ሰላማዊ ትግል ለማካሄድ የተሟላ መግለጫ እንደሚሰጥ አስታውቋል። ትብብር በመግለጫው ማጠቃለያ ላይ ለዲፕሎማቲክ ማህበረሰቡና ለዓለም አቀፍ ሚዲያዎች ጥሪ ያቀረበ ሲሆን አገዛዙ ከፖለቲካ ኃይሎች ጋር ድርድር ላይ እስኪቀመጥ ድረስ ምንም አይነት እውቅና የሚመስል መልእክት ከማስተላለፍ እንዲቆጠቡ በጥብቅ ጠይቋል። ይህ ካልሆነ ግን ድርጊቱን በኢትዮጵያውያን ላይ እንደተፈጸመ ጥፋት እንደሚቆጥረው መንግስት ሸብረክ ብሎ ከፖለቲካ ኃይሎች ጋር እስከሚደራደር ምንም አይነት እውቅና የመስጠት የሚመስል መልእክት ከማስተላለፍ እንዲቆጠብ እንጠይቃለን። ያ ባይሆን በኢትዮጵያውያን ቁስል ላይ እንጨት እንደመስደድ፣ ለንጹሐን እልቂት ቦምብ እንደማቀበል የግፉ አጋፋሪና ከኢትዮጵያውያን ጥቅም በተቃራኒ የቆሙ እንደሆነ አድርገን እንቆጥረዋለን ሲል አስጠንቅቋል። ትብብር ለኢትዮጵያ አንድነት የአምስት የፖለቲካ ፓርቲዎች ጥምረት ሲሆን ለሰባተኛው ጠቅላላ ምርጫ 226 እጩዎች ለህዝብ ተወካዮች ምክር ቤትና 827 እጩዎች ለክልሎች ምክር ቤቶች በድምሩ 1053 እጩዎችን አቅርበዋል። ከምርጫ ውጪ በሰሞኑ የተከሰተው እጅግ አሳዛኝ ክስተት ደግሞ ይህ መከራ እያበቃ ሳይሆን እየሰፋ ነው የመጣው ሲሉ ቅዱስነታቸው ተናግረዋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በአርሲ ሀገረ ስብከት በቤተ ክርስቲያኗ እና በምዕመኖቿ ላይ የደረሰው ጥቃት በማስመልከት አባታዊ የሀዘን መልእክት አስተላልፈዋል። ቅዱስነታቸው በአርሲ ሀገረ ስብከት በአስኮ፣ በሽርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በመንፈስ ቅዱስ ልጆቻችንና በቅድስት ቤተ ክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው ብለዋል። የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረ የጠላታ ቅዱስ ገብርኤል ቤተ ክርስቲያን በተቃጠለበት እንዲሁም የካራ ኩፍቴና መድኃኔዓለም ቤተ ክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መሰዋታቸውንና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነው ሲሉ ገልጸዋል። የሰላም የፍቅርና የታሪክ ማህደር የሆነችው ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯን በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የሀዘን ጥያቄ ፈጥሯል ብለዋል።
በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባችሁ የጸጥታ አካላትና በየመዋቅሩ ያላችሁ ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት ትድኑ ዘንድ በቤተ ክርስቲያናችን ስም አበክረን እናሳስባለን ሲሉ አስገንዝበዋል። ቅዱስነታቸው በየአካባቢው የምትገኙ ምዕመናን መላው ኢትዮጵያውያንም በወንድማማችነት መንፈስ ተጋግዛችሁ የተፈናቀሉ ወገኖችን በመደገፍና በጸሎት ቤተ ክርስቲያናችሁ ጎን እንድትሆኑ ጥሪያችንን እናቀርባለን ብለዋል። ቤተ ክርስቲያናችን ለሰላም ለይቅርታና ለሰው ልጆች ክብር ሁልጊዜ የምትቆም መሆኑን በመግለጽ ይህንን የሐዘን ሰዓት አምላካችን በምህረቱ ያሳልፍልን፣ የሞቱትን ነፍሶቻቸውን በመንግስቱ ይቀበልልን፣ የተጎዱትንም በቸርነቱ ያጽናናልን በማለት አባታዊ የሐዘን መልእክታቸውን በፈጣሪ ስም አስተላልፈዋል። በአርሲ ሀገረ ስብከት የተከሰተውን ይህን አሳዛኝ ጥቃት በተመለከተ የተለያዩ የፖለቲካ ፓርቲዎች ሐዘናቸውን በመግለጽ ድርጊቱን እያወገዙ ይገኛሉ።